ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአሻ-2 የንፋስ ኃይል ማመንጫ የምዕራፍ 1 ግንባታ ተጠናቀቀ። ከ8 ዓመታት በፊት በ2009 ዓ.ም ግንባታው የተጀመረውና 120 ሜጋዋት ኃይል እንዲያመነጭ ታስቦ በሶማሌ ክልል ሴት ዞን አይሻ ወረዳ የተገነባው አይሻ-2 የንፋስ ኃይል ማመንጫ ምዕራፍ 1 ስራ ተጠናቆ ትናንት ጥር 23 ቀን 2018 ዓ.ም በይፋ ተመረቀ። የፕሮጀክቱ መመረቅ ኢትዮጵያ ከንፋስ የምታመነጨው የኃይል መጠን 504 ሜጋዋት መድረሱን ወደ ስራ መግባቱን አስመልክቶ የኢትዮጵያ ኤሌክትሪክ ኃይል ሪፖርተር በሰጠው ገለጻ አስታውቋል። በምረቃ ስነ ስርዓቱ ላይ ከፍተኛ የፌዴራል የክልል መንግስታት የስራ ኃላፊዎች ተገኝተዋል። የምዕራፍ 1 ግንባታ ተጠናቆ መመረቁንና ወደ ስራ መግባቱን አስመልክቶ ለሪፖርተር ሀሳባቸውን የሰጡት የኢትዮጵያ ኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን አይሻ-2 የንፋስ ኃይል ማመንጫ ግንባታ ከመጋቢት 16 ቀን 2019 ዓ.ም አንስቶ በሁለት ምዕራፍ ተከፋፍሎ እየተከናወነ መሆኑን ተናግረዋል። 80 ሜጋዋት የሚያመነጨው የምዕራፍ 1 ስራም ከ8 ዓመታት በኋላ መጠናቀቁንና ሁለት እያንዳንዳቸው 2.5 ሜጋዋት የሚያመነጩ 32 ተርባይኖች ሙሉ በሙሉ ወደ ስራ መግባታቸውን፣ ይህም ኢትዮጵያ ከንፋስ የምታመነጨው ኃይል 504 ሜጋዋት እንዲያደርሰውም ገልጸዋል። የምዕራፍ 1 መጠናቀቁ አጠቃላይ ግንባታ ሂደቱ አፈጻጸም 85.81 በመቶ እንዳደረሰው የገለጹት አቶ ሞገስ 40 ሜጋዋት የሚያመነጩት ቀሪዎቹ 16 ተርባይኖች ተከላ በቅርቡ ይጠናቀቃል ሲሉም ተናግረዋል። የምዕራፍ 2 ግንባታ የሚጠናቀቅበት ቀን መቼ ነው በሚል የተጠየቁት አቶ ሞገስ የተረጋገጠ ቀኑ ይሄ ነው ብሎ መግለጽ እንደማይቻል ገልጸው አጠቃላይ ግንባታው ሲጠናቀቅ ዓመታዊ የኃይል ምርት አቅም በአማካይ በሰዓት 467 ጊጋዋት እንደሚሆን አክለዋል። የአይሻ-2 የንፋስ ኃይል ማመንጫ የግንባታው ጠቅላላ የንፋስ ወጪ የፋይናንስ ወጪም 257 ቢሊዮን 285,160 የአሜሪካ ዶላር ሲሆን 85 በመቶ ከቻይና ኤግዚም ባንክ በብድር 15 በመቶ ደግሞ በኢትዮጵያ ኤሌክትሪክ ኃይል እንደሚሸፈን ተገልጿል። የፕሮጀክቱ የሲቪል እና ኤሌክትሪክ ሜካኒካል ስራዎች የቻይናው ዶንግፋንግ ኤሌክትሪክ ኢንተርናሽናል ኩባንያ እያከናወነ ሲሆን የማማከር ስራውን ደግሞ የኢትዮጵያ ኤሌክትሪክ ኃይል የኢንጂነሪንግ የስራ ክፍል እየሰራ እንደሚገኝ ተመልክቷል። ፕሮጀክቱ ከጅቡቲ ድንበር 40 ኪሎ ሜትር ከሶማሌላንድ ደግሞ 30 ኪሎ ሜትር ርቀት ላይ የሚገኝ በመሆኑ ለቀጠናው የኃይል ንግድ ቁልፍ ሚና እንደሚኖረው ይጠበቃል ተብሏል። የካርቦን ልቀት በመቀነስ የሀገሪቱን የአረንጓዴ አሻራ ስትራቴጂ እንደሚደግፍም ተናግሯል። ግንባታው ከ300 በላይ ለሆኑ የአካባቢ ዜጎች የስራ ዕድል መፍጠሩም ተገልጿል። አይሻ-2 የንፋስ ኃይል ማመንጫ ከአዲስ አበባ በ680 ኪሎ ሜትር ርቀት ላይ እንደሚገኝ የኢትዮጵያ ኤሌክትሪክ ኃይል መረጃ ያሳያል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።